የማዕከላዊ ኢትዮጵያ ክልል ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አቶ ሉምባ ደምሴና ሌሎች የማናጅመንት አባላት በተገኙበት የ2018 በጀት ዓመት የመጀመሪያ ግማሽ ዓመት እቅድ አፈጻጸም ለቋሚ ኮሚቴው ዝርዝር ሪፖርት ቀርቧል። በቀረበው ሪፖርትም በክልሉ ለማህበራዊ ችግሮች የተጋለጡና በችግር ውስጥ ያሉ ዜጎችን ማህበራዊና ኢኮኖሚያዊ ችግሮችን ደረጃ በደረጃ መቅረፍ መቻሉም ተገልጿል። በአገልግሎት ዘርፍ ከሚፈለገው የሰው ኃይል አንጻርና የአሰሪና ሰራተኞችን የስራ ግንኙነት ለማሳደግ በትኩረት እየተሰራ መሆኑም ተመላክቷል። የማህበራዊና ኢኮኖሚያዊ ችግር የሆነውን ህገወጥ የሰዎች ዝውውር ከምንጩ ለማድረቅ መሰራት እንዳለበትም ተጠቁሟል። የማህበራዊ ጥበቃ ስርዓት በመገንባት የዜጎችን ተጠቃሚነት ማረጋገጥ እንደሚገባና የማህበራዊ ተቋማት ሚናን በማጎልበት ማህበራዊ ችግሮችን ለመቅረፍ በቅንጅት መሰራት እንዳለበትም በግምገማው ተመላክቷል። ከቋሚ ኮሚቴ አባላትም ለተነሱ ጥያቄዎች የክልሉ ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አቶ ሉምባ ደምሴና የማናጅመንት አባላት ምላሽና ማብራሪያ ተሰጥቶባቸዋል። በክልላችን በግብርና በንግድ አገልግሎት ስራ እንዲሁም በኮንስትራክሽን ስራዎች ዘርፎች ላይ የሚታየውን የህፃናት ጉልበት ብዝበዛ ለመከላከል እየተሰራ ያለው እና የመጣው ውጤት ግምገማና ከትምህርት ገበታቸው ተለይተው ወደ ከባድ የጉልበት ስራ የገቡ ህፃናትን ከትምህርት ቢሮና ከሌሎች ባለድርሻ አካላት ጋር በቅንጅት በመስራት ወደ ትምህርታቸው ገበታቸው ለመመለስ እየተደረገ ያለው ጥረት ላይ ማብራሪያ ቢሰጥ። በክልል የሚገኙ የመንግስትና የግል አገልግሎት ሰጪ ተቋማት አገልግሎት አሰጣጥ ለአካል ጉዳተኛ ምቹ እንዲሆን ከማድረግ አንጻር በምን ደረጃ ላይ እንገኛለን እንደ ክልል ማለት ነው። በተለያዩ ኢንዱስትሪዎች ውስጥ የሚሰሩ ሰራተኞች ኑሮ ውድነትን ምክንያት ባደረገ ዝቅተኛ የደሞዝ ወለል መወሰን እና ክፍያን በማሻሻል ሰራተኛውን በህጉ መሰረት መብቱን እንዲጠበቅ የውል ስምምነት እንዲኖራቸው ለማድረግ የተሰሩ ተሞክሮች የሚሆኑ ተግባር ላይ ማብራሪያ ቢሰጥ። በክልል ከተሞች የሚገኙ የጎዳና ተዳዳሪዎች አረጋውያንና የአእምሮ ህሙማን ከጎዳና በማንሳት ዘላቂ ድጋፍ እንዲያገኙ ከማድረግ አንጻር ምን እየተሰራ እንዳለ ማብራሪያ ቢሰጥ። በአዋጅ ቁጥር 1156 የተገለጸው የአሰሪና ሰራተኛ አዋጁ ላይ የተገለጸው ማንኛውም አሰሪ ሰራተኛው ላይ ሊደርስበት የሚችለው ጉዳት ካሳ መክፈል ኃላፊነት አለበት ማለት ነው። ይሄን አንዱ አሰሪዎችም ሰራተኞችም ግንዛቤ እንዲኖራቸው ምንሰራው ስራ አለ። ከዛ ባሻገር ጉዳት ሲገጥማቸው ግን ካሳ እስከ ሞት ድረስ ጉዳት ደርሶባቸው ለቤተሰቡ ካሳ እንዲከፈል ሕክምናዎች እንዲደረጉ የምንሰራቸው ስራዎች አሉ። የግል ተቋማትም በተለይ ሆቴሎች እና የንግድ ቦታዎችም በተመሳሳይ ይሄንን ለአካል ጉዳተኞች ምቹ የሆነ አገልግሎት ማግኘት የሚችሉበትን ሁኔታ ክትትል እያደረግን ነው። ሆኖም ግን አሁንም ችግሩ እየተቀረፈ ያለ አይመስልም። እገዛዎችና ድጋሚ ስራዎችን ማየትን የሚፈልጉ ነገሮች ያሉበት ሁኔታ ነው። ቀጣይ ክትትል የምናደርግበት ይሆናል። በተለይ ከህፃናት ጉልበት ብዝበዛ አንጻር ትክክል ነው። ችግሩ እየሰፋ ያለ ዘርፈ ብዙ ምላሽ የሚፈልግ ችግር ነው። ትክክለኛ እይታ ነው የእናንተን ብዬ ነው ማስበው። እኛ አካቶ ትግበራ ያለን ከፍትህ ቢሮ ጋር ከጤና ጋር ከትምህርት ቢሮ ጋር አሁን ቅድም የተነሰቱ ከህፃናት ጉልበት ብዝበዛ ጋር ከተማሪዎች ጋር የሚያዙ ነገሮችን በቅርበት እየሰራ ነው። ከትምህርት ቢሮ ጋር ሰራተኛ ማህበራዊ ምን መስራት አለበት፣ ከፍትህ ጋር የአካል ጉዳተኞችን መብት ከማስጠበቅ ጋር የተማሪዎችን መብት ከማስጠበቅ ጋር የአካል ጉዳተኞችን ተማሪዎችን ከማስጠበቅ ጋር በጉልበት የተበዘበዙ ተማሪዎችን ሸሽቶ የሚሄዱትን ኮብልሎ የሚወጡን ከነዚህ ጋር ለመስራት የተዘጋጀ ራሱ ማኑዋል ጭምር ስላለ እያስተካከልን እንሄዳለን ብዬ ነው የማስበው። በአጠቃላይ የተካሄደበት ወይም የታየው እይታ በቂና ተገቢ ነውና ተቀብለን እናስተካክላለን የሚለውን ሐሳብ ለመስጠት ነው። የማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት የማህበራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ግዛቸው ዋሌራ ዜጎች ደህንነታቸው ተጠብቆ ምቹ የኑሮ ሁኔታ እንዲኖራቸው በማድረግና አካል ጉዳተኞችና አረጋውያን ማህበራዊ ዋስትናቸው እንዲረጋገጥ ቢሮው በትኩረት መስራት እንዳለበትም አሳስበዋል። ከማህበራዊ ዘርፍ አኳያ ሰፊ የበጎ ስራዎች ተሰርተዋል። እጅግ በጣም መደነቅ የሚያልባቸው በየአካባቢም በተጨባጭ የምናያቸው ስራዎች እየተሰሩ ናቸው። ይሄ ተጠናክሮ መቀጠል አለበት። ከአካል ጉዳተኞች ጋር ተያይዞ እየተሰራ ያለው ስራ፣ ከአቅመ ደካሞች ጋር ተያይዞ እየተሰራ ያለው ስራ፣ ከአረጋውያን ጋር ተያይዞ እየተሰራ ያለው ስራ፣ ከጎዳና ተዳዳሪዎች ጋር ተያይዞ እየተሰራ ያለው ስራ እጅግ በጣም እነዚህ አካላት በእርግጥም ድጋፍ የሚያስፈልጋቸው ናቸው።
በሶስተኛ ወገን ድጋፍ ብቻ መኖር የሚችሉ አካላት ናቸው በአብዛኛው። ወይም የሆነ አቅጣጫ ልንጠቁምላቸው የሚገባ አካላት ናቸው። ሰው ተመችቶት ጎዳና አይወጣም፣ የሆነ ፔን አለበት ማለት ነው። ህፃናት ተመችቷቸው ጎዳና አይወጡም። እናቶች ተመችቷቸው ምቹ ሁኔታ ኖሯቸው ጎዳና አይወጡም። ሌሎች ደግሞ ይሄንን ማድረግ የማይችል አቅም ችግር አለባቸው። በእነዚህ ጉዳዮች ላይ ኢንተርቬን የተደረገበት መንገድና ይሄንን ለማስተካከል የተካሄደበት መንገድ እጅግ ሊበረታታ የሚገባና ወደፊትም ተጠናክሮ መቀጠል አለበት።